ከዛ ሁሉ አጥታሽ ምነው አንቺ ማታ ላይ የምትበጠብጭኝ ቢምባ አይደለሽ? አዘግባኝ የኢትዮጵያን ሕዝብ ተውት። የልጅቷ ጣማ እንኳን ነፍስ አውቁ ድምጽና ሙዚቃዎችን ሰምቶ እንደዚህ ወደ ላይ እንደዚህ ተቆለመው እኮ እንደዚህ ቁርዳል ወደ ፈጣሪ እኮ እየለመነው እኮ Yo, that one there was a violation. ሰዎች እንግዲህ አይዞ ዶርዜ ገጠራማ ቦታ ላይ ለሚገኙ እህቶቼ የንጽህና መጠበቂያ ማለትም ሞዴስ እናበረክታለን። ተከተሉኝ። ኦኬ የስቀቱ ፔሬዴ ከቀረው 2 ዓመት የቆየ ሴትዮ 52 ዓመቴ ነው ብዬ እየነገርኩ ውሻ ደና ጊፍት አሰጠኝም እንዴ? በጌታ ስም ልታስለቅሽ ያለውን አለባበስ በጣም ግልጥልጥ ያለ አለባበስ ለብሳ ብትወጣ ይሄ ኖርማል አይደለም። የምትኖረው ኢትዮጵያ ውስጥ ነው። ሰው ማህበረሰብን መምሰል አለበት። ቲክቶከሮቹ በቁጥጥር ስር ዋሉ። ሰበር ዜና ሰምቷል። ኢቫን ሪስና ጃኒን ጨምሮ 5 ግለሰቦችን በቁጥጥር ስር መዋሉና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። ያላችሁ መኪና የለኝም ግን አንድ መኪና ብቻ ቢኖር የሚያሳፍር ነገር ይመስለኛል። ገብታችኋል ምላችሁ? አሁን ለምሳሌ ዛሬ አገኛችሁኝ አይደል? እሱ መኪና ይዤ ከዛ ቀጣይ ሳምንት ምስታገኙኝ እሱ መኪና ነው ያስኩት፣ አልቀየርኩኝም። የሆነ ገብታችኋል? አሁን ዛሬ ያረኩት ልብስ ደግሜ ቀጣይ ሳምንት አድርጌ አላገኛችሁም አይደል? እምላችሁ ገብታችኋል? ግን አይ አብረሽ ሰላም 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 ታስገባላችሁ እዚህ ቤት ትላለ። ሰላም ጤና ይስጥልኝ ውድ አብሬል ኤችዲ ቤተሰቦች እንደምን አላችሁልኝ? ሁሉ ሰላም ሁሉ መልካም ሁሉ ፒስ ነው። እግዚአብሔር የተመሰገነ በጣም ደህና ነኝ። እናንተም በያላችሁበት ሰላም ሁኑልኝ። እንዴት አላችሁልኝ? ስራ፣ ትምህርት፣ ጤንነት እንዴት ይዟችኋል? ሁሉም እንደምላችሁ በያላችሁበት አሪፍ ነገር እንዲገጥማችሁ የኔ ምኞት ነው። ሰሞኑን ትንሽ ተጠፋፍተን ነበረ፣ ተመልሰናል። ብቻ ዛሬም እናንተን ዘና ፈታ ሊያደርጉ የሚችሉ ቪዲዮዎች ሰብስበው እነሱ ላይ ማብረን ዘና ፈታ እንላለን፣ ስቃለን፣ እንጮታለን፣ አስተያየት መስጠት ያሉብን ነገሮች ላይም ነው አስተያየት እንሰጣለን። እንዲሁም ወቅታዊ ጉዳዮች ላይ እናወራለን። ብቻ ቪዲዮአችንን ከመጀመራችን በፊት እንደተለመደው ላይክ አርጉኝ ፈልጌው ነው። ያ ቪዲዮ ሲጀምር ላይክ ስለምታደርጉልኝ ከልብ አመሰግናለሁ። ላይክ ማድረጋችሁ ቪዲዮ ብሶ ጋር እንዲደርስ ስለሚረዳኝ አትርሱት። ሁላችሁም ላይክ አድርጉ። ለዚህ ቻናል አዲስ የሆናችሁ ካላችሁም ደግሞ ሰብስክራይብ በማድረግ የዚህ ሳቂታ ፋሚሊ አባል በመሆን ዘና ፈታ ማለት ትችላላችሁ። ፕሮግራማችንም ከመጀመራችን በፊት ያ ሁሌም እንደምናደርገው ላስት ቪዲዮ ላይ ጥያቄ ጠይቄያችሁ ነበር። ለዛ ምላሽ የሚሆን ወደ 418 ኮሜንት አለ። እስቲ ማን ይሆን አሸናፊው? ጽዮን 1997 ጦቢያ ብላለች። በትክክል ተመልሷል። ጽዮን ኢንስታግራም ላይ አናግሪኝና ሽልማትሽን ውሰጂ። የዛሬው ጥያቄያችንም ይሄ ነው። ሁላችሁም ተሳተፉ። መልሳችሁንም ኮሜንት ላይ አስቀምጡልኝ። መዝናናት ትፈልጋላችሁ? ኢትዮጵያ ውስጥ ከጎረቤትሽ ምን ልትዋሽ ትችያለሽ? እሳት ወይ ከሰል የድሃ ይቸግረዋል እሳትና ውሃ ይባል። እሳት ይቸግራችሁ ከጎረቤት ጋር የምትመሳት ካልተወደደ ጨርቃጨርቅ ፋብሪካ ሰራተኛ ቀነሳ ብሎ ተቀነሰች። ከዛ ኦሬዲ ምንም አልነበረም። ልክ እኔ ስወለድ ጨርቃጨርቅ ፋብሪካው የጉልበት ድካም ተብሎ ተሰጣ። ተወልጄ ያለት ሁለት ነበርሽ ያያቻት ነው የተቀበለች አልመስል ደም ለብሳ ገና ታቀበ የዕለት ሁለት ነው አላለች። እሺ ተቀደጂ ከዛ ባንቺ ነው ያገኘሁት። ስራ ባል ነበር ሰዓት ገንዘብ ያገኘሁት በልጄ ነው ብላ ዶላር አለች። ከብርም አልፎ ዶላር። ሰዎች የግል ከሚሏቸው ጉዳይ ውስጥ አንዱን ጥቀሽ። እሱ ቤት አለው፣ እሷ እንትን አላት፣ እሷ እንትን አለው፣ እሱ እንትን አለው። አብራችሁ ብትኖሩስ? ትዳር የግል ነው እንጂ ተዋቲ። ዶላር ግን ተመችቶኛል። ማዘራረቅ ነው የሚያስቡት። ብር ቫልዩ የለውም። ለማንኛውም የላም ወተት በምን ንጥረ ነገር የበለጸገ ነው? በለምለም ሳር ማንሰማው ጉድ የለም። እዚህ ሾው ላይ ማንሰማው ጉድ የለም። ያህዋን 60 ኪሎ ነኝ። ታክሲ ስገባ የምን ታክሲ ሐቢብቲ እንት በሲኖ ስርዓት ነው መሄድ ያለብሽ። ላኪን ቀጥ ችግር የለውም። የሁለት ሰው ያስከፍለኛል። ግፈኛ ነው። ማን ነው ግፈኛ? አንቺ ወይስ እሱ? ደግሞ ካናዳሽ ተቀመጭበት። ካናዳ መኖር ከባድ ነው። 18 ቀን መስራት አለብኝ አይፎን 17 ለመግዛት አሰብከው። በጣም ከባድ ነው። እንዴት ነው መኖር የቻልከው? በ18 ቀን ውስጥ አይፎን 17 ትገዛለህ? 18 ቀን 18 ሳምንት
ሙ 18 ወር 18 ዓመት ቴክኖ ለመግዛት ባሌን ወደው ነበር ሞተ። አየን ግን ራይት ለምንድን ነው ያለክሽው? ከዛ ሌላ ወደድኩኝ እሱም ሞተ። انت تلكشال ولا ميشن كومبليتي እየሰራሽ ነው? እሺ حبيبتي ተረጋጊ። ሰው እየሞተ ነው ባንቺ አታግቢ ካሁን በኋላ። አሁን ደግሞ ያንተ ፍቅር ያዘኝ ማን የኔ ልቀቂኝ በዩ ሄ እንተብይ ደግሞ ሶስተኛ እኔ ሀጥልሽ ልትሰሪብኝ ነው ወላ ሃላንድ እንት ያህዋን አስቴቶ ይመቸኝ። የሆነ ስራ ደግሞ እኮ አለ 18 ቀን ብቻ ሰርታ አይፎን 70 ምናምን መግዣ ብር የምታገኝበት አሰበዋል። ልዩነቱ ሰፍቷል። መሬት ትዞራለች እያለ ሲከራከረኝ የነበረው ልጅ አሁን ተመረቀ። ማን እንደሚዞር እናያለን። ወረ ጠቅ እንዞረዋለን። ስራ የለ እንግዲህ ሌሎች የሚወጡ አሉ። አለፈ ወደቀ ተነገረ። እስቲ አንተው ካርድ ልይልህ። አለፈ ወደቀ ነው ይባላል። እንተኛ ወጣ 54ኛ። አራ እንዴት አንደኛ ትወጣ? ሌሎቹም ይወጣሉ። እኔን አባቴ በቃ ትክክለኛ ነገር ሌሎች አሉ አሚንቱ እንዴ በግድ አንደኛ ዝም ብሎ ይወጣል እንዴ? መስራት አለብህ ፋዘር። አለፈ ወደቀ ግን ለመጀመሪያ ጊዜ ነው የሰሙት። እንደዛ ነው የሚባለው። አለፈ ወደቀ ተነገራችሁ። አዲስ ዕውቀት ነው ያገኘነው። ብቻ ቢቢ ትወጣለህ፣ ጠንክር። ወገን ስልክ መጠቀም እኮ አልቻልንም። ምንም አልመሰለውም። በቃ ኮመን ነው እሱ። እንዲህ ነው የሚሄደው የሰው ነገር ውስጥ ልቅ እያለ ዘራ መድኃኒት ይላል እኮ አላለም። ከዚህ በላይ መድኃኒት የሚያስፈልገው ሰው አለ? አንድ ኬንያዊ ግለሰብ ታሙ ወደ ኬንያ የመንግስት ሆስፒታል ሄድና ኤክስሬ ይነሳል። ኤክስሬም ከተነሳ በኋላ ሲታይ ልብ ውስጥ አንዲት ጤነኛ በረሮ እንደምትገኝ ይነገረዋል። ከዛም ሰውዬው ወደ ሲንጋፖር ሄዶ ሕክምና ማድረግ እንዳለበት ይነገረውና ሲንጋፖር ሄዶ ከታከመ ልክ ሲታከም ያሉት ነገር ምንድነው? ያንተ ልብ ውስጥ ሳይሆን በረሮ ያለችው ኤክስሬ ማሽን ውስጥ ነው ተብሎ ይነገረዋል። አይም የአፍሪካ ልብ ውስጥ በረሮ አለ ተብለ አስባል። ከዚህ ሲንጋፖር ሄደ የነሱ ኤክስሬ ማንሻ ነው በረሮ ያለው። እኔ ከሳቸዋለሁ የምር እንዴ ትንሪ ላይ ነበረ። ኧረ ቀልድ። ህክምና ላይ እኮ በቃ አንድ ቦታ ብቻ ቼክ ማድረግ መጥፎነቱ እሱ ነው። ልብ ውስጥ እንዴት ጤነኛ በረሮ ይኖር? ደግሞ ምን ያክላል? ጎድን የሚያክል ሙሉ ጎድንህን የሚያክል እንትን አላውቅም። መድኃኒት ላይ ለበረሮ ፍቱን መድኃኒት ዘራ መድኃኒት ምን ነው? አንተ ስፒከር እዛ የምትለፈልፍ ተበላሽቶብኝ ስፒከሩ ምን ሆነብ ነው? በረሮ ገብቶብኝ ላይጥ ለበረሮ እያለ በረሮ ስፒከሩን አበላሸበት። ይሄ ነቆራ ነው። ከማን ተደብቀህ ነው? እነዚህ ልጆች ግማታ እየተጸዳዳ ነው። ከማን ተደብቀ ነው? ደስ ይላል። ስራ እየሰራ ነው። ከጠንቋይ ልጅ ጋር ስትጣላ ብሬስጣኝ አለው ሰጣት ምንድነው? አባቴ ተናገረ አሬን መልስልኝ እኮ ሰጣለሁ። መልስልኝ አሬን መልስልኝ እኮ ብሬስጣኝ አሬን መልስልኝ አባቴ አልነገረ እኮ እሺ አሬ ተፈጋራ አስቆርጥልህ። አሬ በእናትህ መልስ ደግሞ ይናደድ ሊያሰራበት ማን የኔ ያኛው ግን ሲጀመር እኮ ነው ሸንቼ እኮ ነው የወጣሁት። ምንም እኮ እንትን አላልኩም። ምን በልቼ ነው ማራው ሲጀመር
መልሰው እሺ የነ ሌላ ሰው የጦስ እንዳከል ሌላ ሰው እንዳከል በቃሽ እኔ እሰጥሃለሁ ብር እሰጥሃለሁ መልሰው እኔ አይደለም የኔ አይደለም ምን አላልኩም ሲጀምር እንዲህ ማለት ሌላ ታሪክ ቀጥሎ ነው አልቆይም እሱ ጋር አንዴ ሲመጣ እሱ ጋር ትቆይና በቃ ቶሎ ነው መልሰው አልቆይም ችግር የለም በሰላም አዎ በቃ ሻብራቱንሽ እንዳቀለጥ ደርስ ቢመጣሽ አውሩት እሺ አይ የሚገርሽ ባለፈው ከሰባ በላይ የሚሆን የሚከምሽ 50 ሚሊዮን ብቻ ተረፍኩት ስራው አላወጣኝ ገብቶሻል አሁን ምን አልኩ ሁለት መርከብ በኔስ ማማንኛ እኮ አንዱ ሰርጓጅ ነው አንዱ ከራይ ነው ዝም ብሎ ዊማ ቆዩባቸው አባ ማነው እኔ እንጃማ እግዚአብሔር ማንነው እኔ እንጃባ ምን በላት ይላል አባ ማነው ከባድ ክህደት እነዛ ሁለት ጂም ባለቤቶች ሲታረቁ ቃሽ ያለው ነገር እንግዲህ ሁለታችሁ እንግዲህ ብትስማሙ ነው የሚሻለው ያው ሲታረቁ ነው እቺ በቃ ሰላም ተባባሉ በቃ ይቅር ተባባሉ ይቅር ለብዙ ይሄ ነው ስፖርተኛ ማለት እሳት ጠቅ ጠላል ሰሞኑን ሶሻል ሚዲያ ላይ መነጋገሪያ ከነበሩ ጉዳዮች ውስጥ የሁለቱ ባለጂሞች ጉዳይ ነበር ቀለል ገብቷቸዋል ጨዋታ ተነስቶ እስክስታ የመጣበት ፓርት አንዴ ጉዲፈቻ ወደ አሜሪካ ሰላም ነኝ ጌታ ሰላም ነው እናንተ ናችሁ 6 ወር ህፃን ልጅ አሜሪካ ውስጥ ያለው አሜሪካኛ ነው ምንነው ልጅ አባቴ ወደ ታናሽ ወንድሜ ነውና በቃ አልበላም አልጠጣም ብያሳድቀው ኑሮ ሲከብደኝ ነው ጌታ 6 ወር ነው አዎ ምግብ ስለምንበላ ነው እኛ ቤት በጣም ምግብ እንበላለን እኔ 20 ዓመቴ ነው ግን እንደ 30 ዓመት ነው ሰው የሚያየኝ በቃ ግዙፍ ነኝ በጣም አዎ በእና ምን ማረጋችሁ ራሱ ምንድነው ምግብ አልበላም ደግሞ ምግብ አልበላ አይ ነው አልቦታና 3 ቀን ሆኗል ምግብ ከበላ በእና ለኔ ጌታ በቃ አታንቺ ፊቱን እንየው እሺ ቆይ ፀሐይ ስለሆነ ትንሽ ተጋበሉልኝ እሺ ፀሐይ ስለሆነ ነው እኔ አባጆ ላርጋ አባቴ ብቻዬን ሆንኩኝ እኔ እንደ ተባለ ምንድነው ምንም ማረግ ለጌታ ምንም ማረግ በቃ ጀነስ እኛ እኮ ተብሎኛ ምንም ማረግ አልችልም በቃ ልጆች እኔ አረም ኑሮ ስለከበደኝ ነው ሰው በጎሎ ሊወጣ ይሞክራል የስድስት ወር አክተንና ኑሮ መሮት በቃ ሞጫ መንገድ ነው ይፈልገው ፊፍሌ ጺማ የስድስት ወር ልጅ ይመቻችሁ ያላችሁ መኪና የለኝም ግን አንድ መኪና ብቻ ቢኖር የሚያሳፍር ነገር ይመስለኛል ገብታችኋል ምላችሁ አሁን ለምሳሌ ዛሬ አገኛችሁኝ አይደል እሱ መኪና ይዤ ከዛ ቀጣይ ሳምንትም ስታገኙ እሱ መኪና ነው ያስኩት አልቀየርኩኝም ይሁን ገብታችኋል አሁን ዛሬ ያረኩት ልብስ ደግሜ ቀጣይ ሳምንት አድርጌ አላገኛችሁም አይደል እምላችሁ ገብታችኋል ግን የሆነ በቃ የሚያሳፍር ነገር ያለ እስቲ መኪና ያላችሁ ሰዎች ንገሩኝ ነው ወይስ ይሄ ጠባብና የማይረባ ጭንቅላቴን እያየ ነው እግዚአብሔር ራሱ አይሞላልሽ ያለኝ ለዛ ይሆናል እንግዲህ ሌላ ስራ ሌላ ነገር ቢሞክሩ ነው የሚሻለው አንድ እኮ ከበቂ በላይ ነው እንጂ እዲ ምን ተስተሳሰብ ነው ማለት ማይንድ ሴት ላይ እየደረሰን ያለ ነው የሆነ መኪና መደጋገም የሆነ የሚያሳፍር ነገር ሆነ የሚያሳፍር ልብሱ አሳፍሮ ጨርሷል እሷ ጋር ያው ባለፈው ሳምንት የለበስኩት ልብስ አሁን ለብሼው ብታገኙ እንደሚያሳፍር ሁላ ነው ያለችው ዋው ወዴት እየሄድን ነው እንዴ ራሳችንን እንተው እንጂ እንዴ ኢትዮጵያ ውስጥ ነው ያለ ነው ስክሪን የተነጠቀ ጀርባው የተፋፋቀ ስልክ መያዝ ባይዘው ኖርማል ነው ኦኬ ወደ ስራ ስትሄዱ ምሳ ቋጥራችሁ መሄድ በጣም ኖርማል ነው የሆነ ጊዜ ክረምት ላይ ገዛችሁትን ጃኬት ወይ ሹራብ በተደጋጋሚ ለብዙ ክረምቶች መልበስ ኖርማል ነው ባይዘው ኖርማል ነው በዚህም በዛም ብላችሁ የሆነ የገዛችሁትን ነገር ለረጅም ጊዜ ተንከባክባችሁ መጠቀም ኖርማል ነው ማረግ ማትችሉት ነገር አሁን ላይ አቅማችሁ መፈቅዶ ነገር አቅም አይፈቅድ ማረግ አልችልም አሁን ብሎ መናገርም ባይዘው ኖርማል ነው ኦኬ ይሄን ማይንድ ሴት ነው ሁላችንም ሊኖረን የሚገባው መድኃኒዓለምን የመረኝ ነው እንዴ በቃ ለሰው ብላችሁ የሆነ ነገር ማረግ ተው ያኔ ነው ነገሮች ምን ታጣባችሁ የምር ባለ ነገር መኖር ነው አለቀ በቃ
አክሴፕት አድርገህ መኖር ነው እንጂ እንዲህ ስለሆነ እንዲህ ማድረግ አለብኝ ያረባለፈው እንዲህ ብዬኮ ሰው አይቶኛል አሁንም እንደዛ አይነት ነገር ላድርግ ምናምን አይነት ነገር አያስፈልግም። በቃ የራስህ ላይፍ መኖር ነው። ምንም አያገባም። ባለ ነገር መኖር ነው። ስክሪኔ ተሰነጠቀ ጀርባው ተፋፋቀ ምናምን ብለ ስልክ የመቀየር ግዴታ የለብም። ከቨር አድርግበት ስታገኝ ባኩል ልታስቀይርበት የምትችለውን ብር ስታገኝ ታስቀይራለህ። አለቀ እንጂ የሆነ ስልክ መግዛት አይጠበቅብም። ተዋ። ይሄን ቪዲዮ ለልጅቷ አድርሱልን። ለማንኛውም ኖርማል ነው በሉልን። ከዛ ሁሉ አጥታሽ ምነው ፍቅሬ አሄድሽ አዘግባይነሽ ናቸው አንቺ በኔ ተጨካከ ምነው ፍቅሬ አዘግባኝ የኢትዮጵያን ሕዝብ ተውት። የልጅቷ ጣማ እንኳን ነፍስ አውቁ ድምጽና ሙዚቃችሁን ሰምቶ እንደዚህ ወደ ላይ እንደዚህ ተቆለማው እኮ እንደዚህ ቆልዳል። ወደ ፈጣሪ እኮ እየለመነው እኮ ነው እንዴ። እናንተ ምን እስክንለው የምትጠብቁ ቤተሰብ ግን እናንተ እየገባችሁ ቪዲዮአቸው ላይ አትሳደቡ። የምሬን ነው ብላችሁ እኔ የሰፈር ሽማግሌ ሰብስቤ ቤተሰቦቻቸው ጋር ሙዚቃ እንዲያስቆሙልን እግራቸው ላይ ወድቄ ለምኛለሁ። ቤተሰቦቻቸው ምንድነው ያሉት? እኛ ሙዚቃ እንዲያቆሙ እነግራቸዋለን። ካልሆነ ግን ከኢትዮጵያ ሕዝብ የሚበልጥብን ነገር የለም። ከሚበሉት ምግብ ጋርና ከሚጠጡት መጠጥ ጋር መርዝ አድርገን እንደፋላችኋለን ብሏል። እንግዲህ ቤተሰቦቻቸው መልስ እየጠበቅን ነው። በትዕግስት እንጠብቅ ነው አትፈልጉ። አመሰግናለሁ። በጣም በቃ አስባችሁታል? ገና ሙዚቃው ሳይወጣ ቻሌንጅ ላይ ረገጣ ከባድ። አረ ወገን አዲስ ቫይረስ ገብቷል እያሉ ነው። እስኪ ስሙት። ከዛ ሁሉ አጥታሽ ምነው ፍቅሬ አሄድሽ እኔም ባንቺ አንቺም በኔ ተጨካከ ምነው ፍቅሬ። አቤት ድፍረት! አቤት ድፍረት! አቤት ድፍረት! በእውነት አቤት ድፍረት! አቤት ድፍረት! ሸለምጥማጤ መሰልክ ልጅ ድሬዱ። ያኛው ያ ጓደኛህ ደግሞ የታለ ከንፈሩ ገበር ያለው በውስጥ በኩል ድርቡ ብትሞቱ ይሻላችኋል። አይዞሽ ገለቴ አይዞሽ አይዞሽ። አዝግባይኖች ያው ሰው ወገ ያረጉ ነበር። አሁን በተራቸው ሰላም ውድ የቲክቶክ ቤተሰቦቻችን እንዴት ናችሁ? እንግዲህ ለአንድ ዓመት ያክል ከሙዚቃው ርቀን ነበር። አሁን ሙዚቃችን ግብዓተ መሬቱ ተፈጽሞለት ማክሰኞ ቻሌንጅ ይጀመራል። እንግዲህ እንደሌላውኛ በሰርቲ ፕሮ ማክስ ምናምን አንሸጉዳችሁም። የእናንተን ሆድ ለመሙላት እቺን ሙክት በ50 ሺህ ብር ጊቫው ያዘጋጅተናል። ቻሌንጁን የተቀላቀለ የመጀመሪያ ቻሌንጅ የተሰራ እቺን በግ ሪፖስት እናደርግለታለን ማለት ነው። ያራዳ ልጆች ይመቻችሁ። ሌላ ታሪክ ቻሌንጅ እስኪያልቅ ይበግ የት ነው የሚቆየው? ብቻ ይቅናችሁ፣ ይመቻችሁ። እየሰማችሁላችሁ ቻሌንጁንም ተቀላቀሉ። ኧረ ተው። ጆርዳን ነው ጆርዲ ነች ጋይስ። ትራፊክ ይዘው ሊቀጣ የሰባት ልጆች አባት ነኝ ብለህ ስትለምና ዝም በል ሴተኛ። ሲሰኛ አይቀበጡለት እለዋለሁ። ይሄንን ውሻችንን አፋልጎን ማክስ ይባላል። 4 አመቱ ነው። አያቱ ብለብለብ ክቡርና ምን አካባቢ ምናምን የጠፋው ቤት ሳይዳ ምን ለብሰው ነበር? ሰብኩ ኧረ በመድኃኒዓለም እኔ ፖስታችሁ በቃ ፈልጓት ችልኝ ታላግጣለች። እናንተ ማክስ ጠፍቶባችሁ እሷ ታላግጣለች። ምን ለብሶ ነበር? ቀን መተናል። አንድ ሰው ሜንሽን አድርጎናል። ሩዙ ላይ ልሻል ቸኮሌት ይባልሻል። ድሮንም ይሄን ጥፍር ቀለም ሳይን ያውቀዋለሁ። እንቁላሉም ገብቶልሻል። አዎ ቲማቲሙ ተከትሎ ምግቡ ተግማምቶልሻል። አተቱ ከቸች ብሎልሻል። ይማሰልልሻል። ጁስም ሆኖልሻል። ጁስም መጥቶልሻል። አራራራራ ኮሌስትሮል የሚከተልልሻል። ስኳር በሽታው የሚገባልሻል። ይማሰልልሻል። ተቀሽሮ ላንቺ ቀርብልሻል። ድጋሚ ስኳር በሽታ። ያራዳ ልጆች እኔ በቃኝ። ማሳጁን አይነት የምግብ ስታይል የለም። የምር ይደፋል። ሜካኒክስ የነበረውን ሼፍ ስትቀጥር አሪፍ ምግብ ነው። አዲሱ ሼፍ እየሰራልኝ ነው። ምንድነው ያረካለው? አሪያ ዞር በል። ይሄ እንደዚህ አድርገህ በምልሰራው ነው። ሜካኒክ ሌላ ታሪክ። አባዬን ተጀምር ነው ማያንቺ አባዬን ተጀምር
አባዬ የኔ ይደርሳል አባዬ አንተ ጀምር እማዬ ብትጀምር የሆነ ሰዓት ሶሻል ሚዲያውን በቃ ተቆጣጥሮት ነበር። ኤቭሪ ነገር አባዬ እማዬ ብቻ ነበር ጆሮአችን የሚሰማው። አሁን ይሄን ከተጠቀምክ በኋላ ካርዶ ማስቀመጥ ከባድ ስራ ሆኖብህ ነው። ተከረከው ግን እንዴ ይሄ ሁላ ዝም አንተ ተመከርካ በቃ ምክር መስማት ነው። አንተ መካሪ ማን አረገ? ዝም ነው በቃ። በህልሜ እየቃዠው ነው ወይስ ሁለት አንድ አይነት ውበት ያላቸው መላእክቶች እያየሁ ነው? ቅዠት አይደለም ግን መንትዮች ነን። ለመጀመሪያ ጊዜ ሁለት ፀሐዮች አንድ ሰማይ ላይ እኩል ሲያበሩ አየሁ። ኦ እናመሰግናለን። ሳምራዊት እባላለሁ። ፍቅረ ማርያም እባላለሁ። ግን የሁለታችሁን ልዩነት ማወቅ እችላለሁ? እድላዊት እባላለሁ። ግን እኔ ከሷ ትንሽ እብድ ነገር ነኝ። እኔ ደግሞ ትንሽ ዝምተኛ ነገር ነኝ። አሁን ትንሽ መለየት ጀመርኩ። ግን ሁለታችሁም አይን የሚስቡ ውበት አላችሁ። እናመሰግናለን። ታዲያ ዝምተኛዋን ፀሐይ ትመርጣለህ ወይስ እብዷን ፀሐይ ትመርጣለህ? ስልክ እንለዋወጥና ማንን እንደምመርጥ የምናይ ይሆናል። ሁለታችንን? ከሁለታችሁም የተወሰነ ነገር የሚያስፈልገኝ ይመስለኛል። ይቻላል እንዴ? ይሄው ደግሞ ሁለት ፀሐዮች በጊዜ ገብታችሁ ሀገሩን እንዳታጨልሙት እሺ? ፍቅረ ማርያም ሌላ ሌቭል ላይ ነው ያለው። ለማንኛውም ግን ከባድ ነው፣ መንታ ከባድ ነው። ሁለት ነው ጀንጅኖ። እሺ እዚህ ጋር ሌላ ሌቭል ነው። ዛሬ ደግሞ ታክሲው የማይመጣም እንዴ? በእናትሽ እኔ የምለው ግን የሆነ ቦታ አቅሻለሁ ልበል እንዴ? ይሆናል። ካሳንቺስ ኖርሻል እንዴ? ካሳንቺስ እኔም እኮ ኖሬያለሁ። ወይኔ ዘስፈር አልኖርኩም። አልኖርሽም? እሺ ሚኒሊክ ትምህርት ቤት ተመረሻል? ወይ እዛም አልተማርኩም። አልተማርሽም? ኦኬ። አው ቄስ እያብረን ቆጥረናል እንዴ አንድ ላይ? ወይኔ ቄስ እንኳን ሳይሆን ኬጂ ነው የተማርኩት። ኬጂ ነው የተማርሽው? ኦኬ። እኔ የምልሽ ቆይ የት ነው የተወለድሽው? እኔ የተወለድኩት ጋንዲ ነው። ጋንዲ ሆስፒታል እንዴ? እዛ እኮ ነው የተወለድኩት። እዛ ነው ማክሽ እንዴ? ኧረ ፒካፕ ላይ ትጠላለህ ትላለህ። ኧረ ጅንጀና ማስነሻው ደስ ይላል። ስንት ጊዜ በኋላ ተገናኘን። የዚህ ደግሞ ከፋ። ቤተሰቦች እንግዲህ አይዞ ዶርዜ ገጠራማ ቦታ ላይ ለሚገኙ እህቶቼ የንጽህና መጠበቂያ ማለትም ሞዴስ እናበረክታለን። ተከተሉኝ። ኦኬ። የስቀቱ ፔሬዴ ከቀረ 2 ዓመት የቆየ ሴትዮ 52 ዓመቴ ነው ብዬ እየነገርኩ ውሻ ደና ጊፍት አሰጠኝም እንዴ? የሮማን ድምጽ ይላል እዚህ ጋር ስክት ጁስ እየመረጠ ነው ይዘተው ለሚያስፈልግ የእርዳታው እንትን ፕሮጀክቱ እንደቀጠለ ነው። ለማንኛውም እሺ ግን ኤዲተሮች ሚመሮች ሌላ ታሪክ። አሁን ይህን ቪዲዮ የት እንደምትጠቀሙ ጨንቆ ነበር። እዚህ ጋር ስክት ለማዘር ሞዴስ አሪፍ ነው። ጆሲ ማለት ነው ከፔሪድ እና ከሞዴስ ጋር በተያያዘ የሆነ ነገር ማድረግ ፈልጓል፣ ግን ምን እንደሚያደርግ በደንብ የገባው አይመስለኝምና ለኔለም አሁን ሀመር ሄዶ እየሰጠ ያለው ቪዲዮ ላይ ማለት ነው ለሆኑ እናት ምናምን አየነ አንደርስታንድ ዩር ሞቲቭ ምናምን ግን በቃ ይቅርብህ በቃ ተው። ያ ጁሲ ሰሞኑን መነጋገር ሆኗል። ከቲክቶክ አዋርዱ አለባበስ ጀምሮ ነገሩ በህግ ያስጠይቃል። ይሄን ቪዲዮ አይተና እንዴ እንመለስ። በእለቱ የተመቸ የሶስት ሰዎች አለባበስ ከሴቶችም ከወንዶችም 3 ጥራልኝ። ከሴቶችም 3 ከሴቶች ጆሲ እንግዲህ ቤተሰቦች ቪዲዮ እንዳያችሁት ነው። እኔ ወንድ ልጅ ነኝ፣ ሴት አይደለሁም። ትልቅ ሚዲያ ላይ የማይጠበቅ ነገር ነው ያየሁት። በ48 ሰዓት ውስጥ ይሄ ቪዲዮ ወርዶ የይቅርታ መግለጫ ካልሰጣችሁኝ ነገሩን ወደ ህግ እንደምወስደው ላሳስብ ወዳለሁ። ሁላችሁም ሼር እያደረጋችሁ አድርሱላችሁ። አርቲስት ቲቪ መልስ ይሰጣሉ ብለን ተስፋ እናደርጋለን። በህግ እንዳትጠየቁ። ለማንኛውም
እሺ ስለ ጆሲ አለባበስ ካነሳን አዲስ የተሰማ ዜና አለ። ሰበር ዜና ሰምቷል። ኢቫን ድሪስና ጃኒን ጨምሮ 5 ግለሰቦችን በቁጥጥር ስር መዋሉና ምርመራ እያካሄደ እንደሆነ ፖሊስ አስታውቋል። በ20ኛው ጂ4 ክሬቲቭ አዋርድ ላይ ከህዝብ ስነ ስርዓት ባህል እንዲሁም ደግሞ ሞራል ያፈነገጡ አለባበሶችን የለበሱ በተለይም ደግሞ ሰውነትን በዝርዝር የሚያሳዩ አለባበሶችን የለበሱና ይበልጥ ደግሞ በሚሊዮኖች በሚከታተሉት የቴሌቪዥን ጣቢያ ላይ መተላለፉ ይበልጥ ስጋት ፈጥሯል ሲል ፖሊስ አስታውቋል። በቁጥጥር ስር ከዋሉ ግለሰቦች መካከልም አለባበሱን የለበሱ እንዲሁም ደግሞ ፕሮግራሙን ያዘጋጁና ፕሮግራሙን በስፖንሰር የደገፉ ግለሰቦችን ነው በቁጥጥር ስር ያዋለው። እንደሚታወቀው 20ኛው ቲክቶክ ክሬቲቭ አዋርድ ከተዘጋጀ በኋላ በርካታ አለባበሶች እንግዲህ ሲያነጋግሩ እንዲሁም ደግሞ ህዝብን ስጋት ላይ ጥለው እንደነበር የሚታወስ ነገር ነው። በተለይ ኢቫን ድሪስና ጃኒ እንዲሁም ደግሞ የመሳሰሉ አለባበሶችን ለብሰው የነበሩ ግለሰቦች በይበልጥ መነጋገሪያ ሆነው እንደነበርና ህዝቡን አስቆጥተው እንደነበረ የሚታወቅ ነው። ፖሊስም እነዚህን ግለሰቦች በቁጥጥር ስር አውሎ ምርመራ እንደጀመረ አሳውቋል። ያ እንደሰማችሁት ነው። ብዙ ሰውም ኮምፕሌን ማቅረቡ ነበር ፕሮግራም ወቅት። ፖሊስ ከምናምን ጊዜ በኋላ ነው እንደዚህ አይነት መግለጫ የሰጠው። ብቻ የጃኒ ቪዲዮ ይቻሉ ይቅርታ ጠይቋል ኢንቴንሽኑ እንዳልነበረ ምናምን። ግን ብቻ ፐብሊክ ላይ ሲወጣ የሆነ እናንተ ላይ የሚሆነ ነገር ማያመጣ ማያስነሳ አይ ነው የሆነ ዩኒክ ሆኖ መታየት የሚፈልግ ሰው አለና ኢቫን ደርቃ ነበረ መብቴ ነው ምናምን ነገር ብላ። ግን በቃ ብቻ ፈጣሪ ቀለል ያድርግላቸው። ለቀጣይ ለሚመጡ ነገሮች ማስተማሪያ ይሆናል ብዬ አስባለሁ። እና በሰላም ወደ ቤታችሁ ይመልሳችሁ ያቀልላችሁ። ያለውን አለባበስ በጣም ግልጥልጥ ያለ አለባበስ ለብሳ ብትወጣ ይሄ ኖርማል አይደለም። ምትኖረው ኢትዮጵያ ውስጥ ነው። ሰው ማህበረሰብን መምሰል አለበት። what የሚወሩትና ያቁምና ይቀርበላቸው። ያንቺ ባህላችን ነው። እምብርትሽ እንደዚህ እሷ የምትለውን ግን ማየት ፈልጋሉ። ግልጥልጥ ያለ ያለችው ምን አይነቱ እንደሆነ ማህበረሰባችን የማይፈልገው ቀልዱብን ትንሽ ልንዳ የዛው ነኝ። አዎ ራሴ እኮ ቅድም ሞከርኳ እቻን ትኩስ አይነት ኧረ በኋላ ገለብጠን ነው አንተ ከፈራችሁ ይቅር በቃ ተደቅ ነው ምን አለበት ቢነዳ መንጃ ፈቃድ አለ አለ የቅጣት ወረቀት ነው ወረቀት ነዳ መንጃ ፈቃዱም አለ ሳሳየ መንጃ ፈቃድ አለ እኛ በዝሆን በአውራሪስ ነው የተለማመድ ነው ታየ እንዴ ፍርቆሱ ቤት የምልነዳ አይደለም መኪና መንጃ ፈቃድ ነው በአውራሪስ ደቀ ተኩሱ አጨብጭበናል ትችላለህ። ሳትማር መንጃ ፈቃድ ቤት ድረስ ይመጣል። አረ እንደው ምን አይነት ሀገር ነው የምንኖረው? እንደው አንድ ጤነኛ የሌለበት ሀገር ሁሉም ወሰኛ ሆነበት ሀገር። ምን አረ ደግሞ ዛሬ እንትነጨነጨው የትራፊክ ነው። ምን አረገ ትራፊኩ? መንገድ ላይ አስቆሞ የሚቀጣበት ሰዓት ለቅቅሉ ሲል ቀበቶ አላረክም ብሎ አልቀጣኝም መሰለሽ? እና አንተ ቀበቶ አላረክም ነበር? አንቺ ደግሞ ያምሻል እንዴ? ዘየሻል እንዴ ተታለብሽ? ምን ይባላል አሁን በቱታ ይሜ ስለ አዶናይ እስከዛሬ ምንም አይነት ቪዲዮ ሰርቼ አላቅም። አንዳንድ ልክ አይደለም ብዬ የማስባቸው ነገሮች ነበሩ። ልክ እሱ የሚያደርጋቸው ደግሞ ልክ የሆኑ ነገሮች ስለነበሩ እንዲህ ስለነበርኩኝ ነበር ዝም ያልኩት። ዛሬ አንድ ቪዲዮ ሰርቶ አየሁኝ። ስግጥ ፍምስ የሚለውን ቃሉን መጠቀም እናቁም። አንበሳ ለምን መሰለ አንተ ለስግጥ ፍምስ ለሚለው አቻ ትርጉም የምትሰጠው ትርጉም በጣም ያስኬዳል። ትርጉሙ ብቻው ልክ ነው፣ ግን ሰዎች ስግጥን የሚጠቀሙበት ለምንድን ነው? ምሳ ሰዓት የሆነች ቪዲዮ እያየሁኝ ነበር። መዘፍዘፊያ ሳህን እየሰበረ ስግጥ ፍምስ እያለ እየሰባበረ እንደዛ ሰዎች በቃ ለኔጌቲቭ ነገር ነው ራቁታቸውን እየሄዱ እየባለጉ ቲቪ ላይ አላግባብ አትያረጉ ስግጥ ፍምስ እያሉ እያደረጉ የነበሩት። አንተ ወደፊት ብቻ ተመልከት፣ ለዓላማህ ኑር፣ ማንንም ወደኋላ አትስማ። በቃ የሚጎትትህን ነገር ተው። ይሄ መሰገጥ አይደለም እኮ ይሄ መበርታት።
ነገሮችን ለማሸነፍ መጣር ነው እንጂ መሰገጥ አይደለም። ሰዎች ስግጥናን የሚጠቀሙበት ትርጉም ለመጥፎ ነገር ስለነበረ እንኳን አቆምከው እንኳን አሪፍ መላ ዘየድክ ላንተ አስተሳሰብ የሚመጥን ሌላ ቃላቶች በደንብ ፈልግና ታገኛለህ። ሞልቷል አማርኛ ቋንቋና ደስ ብሎኛል። ይቁም ስላልክ ሰዎች ደግሞ ስለሚያቆሙ በአሁን ሰዓት ተሰሚም ተደማጭም አንደኛ ማን ነው? አዶናይ ነው ማለት ኢትዮጵያ ውስጥ ተጽዕኖ ፈጣሪ አሁን ላይ አዶናይ ነው። ስለዚህ አንተ ይሄን አቁሙና ካሁን በኋላ እንደዚህ እንጠቀም ብትል ህዝቡ ያቆማል። የምታመጣውን ቃል ተጠቀመው ይላል። የሚገርም ሐሳብ ነው ማለት የኔም ሐሳብ ነው ኤላ ያለው ትርጉሙና እሱ የሚያስበው ሐሳብና ያቺን ቃል ተጠቅሞ የሚያወራትና አንዳንድ ሰዎች እየተገበሩት ያሉት ስግጥና ፍምስናው የማያስኬድ ነውና ይቀር ስለተባለ ደግሞ ተመችቶኛል። ሰሞኑን እንደውም የተለያዩ ቻሌንጆች ምናምን እንደዚህ እናደርግ ምናምን ብሎ ሰው ቪዲዮ ሲሰራ አዶናይ ካላለን ምናምን ይላል ሰው ኮሜንት ላይ ማለት በጣም በዚህ ሰዓት በቃ ምንም ማንም ሊከራከርም የማይችልበት ነገር ነው። በጣም ተጽዕኖ ፈጣሪ ነው። እያያችሁት ነው የሚያደርጋቸው ነገሮችም እንደዚህ እናድርግ ምናምን ሰው ይከተለዋልና እሱን ካላስፈቀድን አይቻልም። ይሄን ቪዲዮ እንደዚህ ላይክ እናደርሰው ከተባላችሁ አዶናይ ካላለን እናደርሰው የምትሉ ናቸው አሁን ላይ ብዙ ፒፕል እና በጣም ለአሪፍ ነገር እንደሚጠቀምበት ተስፋ እናደርጋለን። ደግሞም እያየን ያለነው እንደዛ ነው። በርታለን ብራዘር። መኪናው እንዴት ሆነለት ጋሽ ሰልይ? ቆይ ከሱ በፊት ግን ያቁኛል ፊቴን አቁኝ ቺንስ ኪራ ጋሽ ሰልይ ይላል አር ይመጣ ጋሽ ሰልይ ቅርታ አድርጉልኝ። መኪናው የሚሰጠው ምክንያቱም እግረኝነት ሲጀምር ያምርቦታል። ሲቀጥል ደግሞ እርሱ አሁን አካውንት አሉት መኪናው የሚገባበት አካውንት አሉት። ዝም ብለው ጆሊ ነው እርሱ ውል ተፈራርመዋል አልተፈራረሙም? ጆሊ ነው እርሱ ፌስ መሆን ይችላሉ የሆነ ነገር አይችሉም። ጆሊ ነው ሰይፈ ሰሙን በቃ አልተቻለም። መድኃኒዓለምን በቃ አይቼ ነው ማላውቀው እንደዚህ አይነት ነቆራ የትም የለም በቃ የትም ማለት ነው። ሰሞኑን መቅደስ ደበሳይ ጋሽ ሰለሞንን ኢንተርቪው አድርጋ ነበርና ብዙ ሰው የደበረውን ጥያቄዎች ስትጠይቅ ነበር ማለት የሆነ የአዶናይን ክሬዲት ማሳጣት እና ደግሞ ማሳነስ አይነት ነገር ብቻ የሆነ የሚደባብሩ ጥያቄዎችና ሐሳቦችን ስታነሳ ነበርና በጣም ብዙ ተጅቶታል። የሰይፈ ግን ይገላል ተክ ሌላ ታሪክ አስተውሱኝ አረ አንተ ተመታ አስሜ አውዴት ነው 8ኛ ነው ልደድካ አይደል? ጀግና አው ባክ እንታረከኝ እኮ ሚስት በ3 ወሩ በ4 ወራ ትወልዳለች። አስሜ ድመት ነው እንዲያገባው እንዴ? ሚስቴ ምን ጥባት ወላድ እኮ ነው ስለላኩ ነው። እኔማ ወላድ በደባብ ቲድ እንላለን ብለው ወላድ በድሮን ቲድ ብለዋት ይሁን እንዴ? በየጊዜው እንደ ድሮን ልጅ ምጥለብ በየመቋ አሰብኩ ነው። አንተ ዘንድሮም ትቀልዳለህ? ቀልድኩ አይደለም ወይ? ደግሞ ልጅ እያለች ምን ሞን ትፈልያለች ስትባል አየር ወለድ ብላ አሁን ስታድግ አየሩን ትታው ወላድ ብቻውን አዝቢውን ሆዷ ባዶ ሲሆን የራባት እየመሰለ ነው አለ። ዝም ብለህ በቃ አታስቸገርከኝ። ምሳሳት ካለፈ በኋላ መጣ ምሳንኳን እንዳበላ ኦኬ አዝቢ አንተ አለ እሷ አለች 8 ልጆች አሉ። በቤት ያለው ደግሞ ስንት ሳህን ነው? 7 ሳህን አቋቁ በምን ታቀርባላችሁ በሚል ሐሳቤ ነው ለእናንተ አስቤ እኮ ነው። ጥሩ አሰብክ በዛ አቃለሁ። በዛ ላይ ወጡ ያልቃል የተሰራው እንደማይበቃ አቃለሁ። ቆሎ እንኳን ካለ መታቀርቡበት ሳህን እንዳታጡ በሚል ነው መሳሳትን አሳልፌ የመጣው። አይ ለነገሩ እንኳን መጣና ወደ ውስጥ ቆይ ከመግባታችን በፊት ግን እናንተ ችግር ለራሳችሁ አታስቡ። እኛ ግን እናንተ በወለዳችሁ ቁጥር እየመጣ ለምን ጠይቃችሁ ሰዎች ለምንድን ነው ማታስቡት? እኛ በዚህ ኑሮ ውድነት ምን ይዘን እንምጣ ምናምን ብለን መጨነቅ አለብን አለብን። ሳቀቃችን ተላለ እንዲማት እላለሁ እንጂ አስሚ እኔ እኮ ግራ የሚገባኝ አንተ አለ እሷ 8 ልጆች ባሉበት ቤት በዛ ላይ ቤታችሁ ስንት ክፍል ነው? አንድ ክፍል ቤት በኩል ነው መታስረግዛት ነው የኔ ጥያቄ። ግራ ግብት ያለኝ እኔ በቃ አይ ተውለሽ እንኳን የሚሆን ሰዓት ይጠፋል ብለን አይጠፋም። እሺ አሁን 8 ልጅ ደረስ ምንድነው የምታበላቸው? ወከራሱ እኮ በታበላቸው እኮ ይደክማል እኮ ምንድነው እስኪ የምታበላቸው? እንትን
ፉሩሽካ ጀግና የኔ አባት አብላ እጂን ያዝ ቆንጆ የደብረ ብርሃን አለቄ ነች ጠጣ ከዛ ሁሉን እርሳ አንተ ለዛሬ ቢሆን ሁሉን እርሳ መርሳት ያለብህ ሰው በተሰክረ ደግሞ 9ኛ ደገማ መዳን ያለ ግባ ትችላላችሁ ምን አላቅም አይሳሳቱም እኮ አይሉም በቃ ፍሎ በቃ ይገርማል አንደኛ ስምንት ልጅ ከባድ ነው በልጅነት ትላንትና አገር አማን ብዬ ፌስቡክ ገባ አስዋጊ ዶፒ ቦይ የዛሬ 7 አመት ክፉ ቃል ተናግሮኝ ነበር ብሪዚ ጋልጋ ሆነው አንድ ላይ ተጣምሮ የማይሆን ነገር ተናግሮኝ ነበር እኔ መልስ ሰጥቻለሁ መልስ አልሰጠሁም አስፋልት ላይ የተነሱ ፎቶ ላይ በሰጠሁት ኮሜንት የተነሳ አስዋጊ ዶፒ ቦይ አይ ግን ማለት ፌስቡክ ላይ ማል ብዬ ጻፍኩልሽ ለምንድን ነው ብቅል ያላልሽ ፌስቡክ ድሮ ቀረ ምትላኒ ብሪዚ ጋር ምናምን ዶፒ የሌለ ስም አልነበረም እኮ የምር እና ደግሞ እቺ ፍቅል ምናምን ማል ተደረገ ዘኒ ጀነሬሽን ይሄን አያውቅም እኛ ስንት ነገር አሳልፈናል ፌስቡክ ላይ አሁን ፌስቡክ ምን እንደሆነ ሁላ ማያውቁ ይኖራሉ ኢንስታግራም ቲክቶክ ስናፕቻት ምናምን የትውልድ ቦስ ጭንቅላታችሁን ተጠቀሙበት በጣም ይተከሙ ጭንቅላታችሁ በጣም በቃ ኢንስትራክሽን በደንብ ስታዳምጥ ማለት ነው በቀላሉ ነው በቃ የምትረዳዱት ከቦሳችሁ ጋር ሚላችሁ ነው የምትፈጽሙት ይመጃችሁ ውድ አብሬሌጅ ቤተሰቦች ዛሬ ቪዲዮአችን ይሄን ይመስል ነበር ዘና ፈታ እንዳላችሁ ተስፋ አደርጋለሁ እዚህ ጋር የምታዩቸው ሁለት ቪዲዮዎች ካላያችኋቸው ደግሞ ያዋቸው ዘና ፈታ ትሉባችኋላችሁ በሚቀጥለው ባበደ ቪዲዮስ ከምንገናኝ ሰላማችሁ ይብዛ ይመቻችሁ ፈታ በሉ